Into the galaxy of greats. Obliged. France just might. Lines one up and Mbappe picks out the top corner. Paris Saint-Germain get their fifth of the night. France just might. A superstar re-enlivened. Mbappe. Thuram. Mbappe. Oh, wow. የክሌር ፎንቴን አካዳሚ ውጤት ነው። ብዙዎች እድሜ ልካቸውን ለማግኘት የሚከብዳቸውን የዓለም እግር ኳስ ዋንጫ በ19 ዓመቱ ኮከብ ሆኖ አንስቶታል። በሁለት የዓለም ዋንጫ ፍጻሜ ላይ እጅ ባፍ ያስጫነ ተሰጥኦንና አቅሙን አሳይቷል። አርጀንቲናን ባሸበረበት የካታር የዓለም እግር ኳስ ዋንጫ የፍጻሜ ጨዋታ ሃትሪክ ሰርቷል። ከ1966 የጆ ፈርስት ሃትሪክ በኋላ በዓለም ዋንጫ ፍጻሜ ሃትሪክ የሰራ የመጀመሪያውም ተጫዋች ነው። እጅግ ሲበዛ ፈጣን ነው። በ2019 ሞናኮ ላይ ጎል ሲያስቆጥር 38 ኪሎ ሜትር በሰዓት የተለካ ፍጥነት አሳይቷል። የሜዳ ላይ ዩዜን ቦልት እሱ ነው። እንደ መብረቅ ድንገት ይመታል። ከኳስ ጋር ፍጥነቱ ደግሞ ዋና መሳሪያው ነው። አርጀንቲናውያን 120 ደቂቃ ሙሉ በዓለም እግር ኳስ ዋንጫ ፍጻሜ የጨበጡትን ደጋግሞ ያስጣላቸውን መብረቅ አይረሱትም። እግር ኳስ ይህንን ባለተሰጥኦ ጥቁር ኮከብ ገና በተስፋ ይጠብቀዋል። ገና ወደ ንግስናው በክብር የሚመጣ ለመሆኑ የሚጠራጠሩ ጥቂት ናቸው። በ12 ዓመቱ በሪያል ማድሪድ፣ በ13 ዓመቱ ደግሞ በቼልሲ የታዳጊዎች ምልመላ ሊሞከር እድል አግኝቶ ነበር። ሁለቱም ክለቦች በታዳጊው የመከላከል ብቃት ደስተኛ ስላልነበሩ ለሁለተኛ ሙከራ ተመልሶ ይምጣ እንጂ አሁን አንፈልገውም አሉት። እናቱ ላማሪ ታዲያ አንድ ነገር ተናገረች። ወይ ልጄን አሁኑኑ ያስፈርሙታል፣ አለዚያ ከ5 ዓመታት በኋላ 50 ሚሊዮን ዩሮ ያወጡበታል አለች። የተሳሳተችው የዋጋውን ማነስ ብቻ ነው። France just might. A superstar re-enlivened. Into the galaxy of greats. Mbappe. Thuram. Mbappe. Oh, wow. የትኛውም ክለብ ሊግ አሰልጣኝ ምኞት ነው። እጅግ ከፍተኛ የዓለማችን ተከፋይ ኮከብ ነው። በዚያው ልክ ደግሞ በጎ አድራጊ። ፈረንሳይ በሩሲያ ዓለም ዋንጫን ስታሸንፍ በማበረታቻ መልክ የተሰጠውን $473,000 ፒሳቤስቲን ሳይወስድ ለበጎ አድራጎት የለገሰ፣ ለሀገሬ ክብር ስለተጫወትኩ ስለምን ይከፈለኛል ብሎ በፈረንሳውያን ልብ የነገሰ፣ በካታር ለብሉስን በፕሬዝዳንታቸው ፊት እንዳይዋረዱ ወደ አስደናቂ ታጋይነት ብቻውን የቀየረ፣ ከሜሲና አርጀንቲና ድል እኩል ለፍጻሜው ድምቀት የሰጠ፣ የእግር ኳሱን መንበር በክብር የሚረከበው ኮከብ። ይህ የኬሊያን ምባፔ የእግር ኳሱ ኮከብ ታሪክ ነው። Mbappe picks out the top corner. Paris Saint-Germain get their fifth of the night. En 2019 pour Kylian Mbappé. C'est magnifique. Une contre-attaque et Paris mène déjà 1-0. የሜሲና ሮናልዶን ዙፋን ለመውረስ ከተጠበቁት ሁሉ በፍጥነት እንደሱ ወደ ክብር ቦታው ይገሰገሰ የለም። በዓለም ዋንጫ በአውሮፓ ዋንጫ ያንጸባረቀው ኮከብ የትውልዱ ባለተሰጥኦ ኮከብ ነው። ታሪኩን በትሪቡን እንቀጥላለን። Mbappe, one more drive. Problem is for Lucas Vazquez. Mbappe's through. Oh, magnificent. Mbappé est passé, Mbappé va trop vite, Mbappé le piqué. Mbappé va marquer. Phénoménal, Kylian Mbappé. 3 Mbappé. What a goal. አንዳንዴ እድሜውና ስኬቱ በዚህ አስቸጋሪ ፍክክር በሚበዛበት የእግር ኳስ ትውልድ ላይ እንዴት ሆነለት ያስብላል። ከካሜሩናዊ አባቱ ዌልፍሬድ፣ የአልጄሪያ የዘር ሐረግ ካላት እናቱ ፈይዛ ላማሪ በፓሪስ ተወለደ። የፈረንሳይ ብሔራዊ ቡድን አምበል፣ የፓሪስ ሰን ዠርማን ምንጊዜም የክለቡ ኮከብ ጎል አግቢ፣ የዓለም ዋንጫ ኮከብ ጎል አግቢና አሸናፊ፣ የአውሮፓ ዋንጫ የሌላ የዓለም ዋንጫ የፍጻሜ ተፋላሚ ከመሆኑ በፊት እጅግ ፈጣን ድሪብለር፣ ጨራሽና ለየትኛውም ተከላካይ አሸባሪ ኮከብ ሆኖ ከመታወቁም በፊት በኬሊያን ምባፔ በጎ አድራጎት ድርጅቱ ለብዙ ህልማቸውን ማሳካት ለተሳናቸው ታዳጊዎች ከመድረሱ አስቀድሞ አለዚያም ፔዤ በ3 ዓመት ብቻ ከ250 ሚሊዮን ዩሮ በላይ እንደሚከፍሉ አሳውቆ ተጫዋቹ ከመንገሱ በፊት በተለያዩ መንገዶች ውስጥ ማለፍ ነበረበት። ኬሊያን ምባፔ One more drive. Problem is for Lucas Vazquez. Mbappe's through. Oh, magnificent.
Henderson. Mbappé est passé, Mbappé va trop vite, Mbappé le piqué, Mbappé va marquer. ሪከርዶችን እየሰበረ ነው። መድረሻ ግቦቹን እያፈጠናቸው ይገኛል። የማይሆን የሚመስለው እየሆነለት ነው። ከቦንዲ የተነሳው ታዳጊ የእግር ኳሱን መድረክ እየደመቀበት ይገኛል። በሱ ማሽን ነው። በጣም አስደናቂና ለማመን የሚከብድ የተክለ ሰውነት ጥንካሬ ያለው። ነገሩን በጣም አስገራሚ የሚያደርገው በዚህ ክሎቱ ላይ የእግር ኳስ ቴክኒክ ችሎታው ድንቅ መሆኑ ነው። ይህ ተሟልቶ ያላቸው ጥቂት ናቸው ብሎ ማርኮ ቬራቲ መስክሮለታል። ፔዤ የድንቅ አጥቂዎች ችግር አጋጥሞት አያውቅም። ዶሚኒክ ሮሼቱ፣ ዝላታን ኢብራሂሞቪች፣ ኤዲሰን ካቫኒ፣ ፔድሮ ማጉዌል ፓውሌታ ብዙ መጥራት እንችላለን። የ24 ዓመቱ ምባፔ በአጭር ጊዜ የክለቡ ባለብዙ ጎል ባለ ሪከርድ ሆኗል። በሱ ልክ ፓሪስን በጎል ያንበሸበሸ ተጫዋች የለም። ክርስቲያኖ ሮናልዶና ሊዮኔል ሜሲ ያደረጉትን የሚያደርግ ተጫዋች ካለ እሱ ኪሊያን ምባፔ ነው። የተለየ የማይቆም ምርጥ ተጫዋች ሮናልዶ ሉዊስ ናዛሪዮ ዲሌማ የተናገረለት France just might. A superstar re-enlivened. Mbappe. Thuram. Mbappe. Oh wow! በልጅነት ክለቡ ቦንዲ በአባቱ ዌልፍሬድ እና በሌሎች አሰልጣኞች ሰልጥኗል። አንቶኒዮ ሪካርዲ ከያኔ አሰልጣኞቹ አንዱ በ6 ዓመቱ ከኩዮቹ የተለየ እንደሆነ መናገር በቀላሉ እንችል ነበር። ካቻዎቹ የበለጠ ፍጥነት፣ የተሻለ የድሪብሊንግ ክህሎት ነበረው። በ15 ዓመት የአገልግሎት ዘመኔ በኬሊያን ልክ ተጫዋች አልተመለከትኩም፣ ክስተት ነበር ብሎለታል። ምባፔ ከቦንዲ ወደ ታዋቂው ክሌር ፋውንቴን አካዳሚ ተሸጋገረ። በዚያ አካዳሚ ሪያል ማድሪድ፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባየር ሚኒክ ሊወስዱት ሞክረዋል። የተሻለ ዕድል ያገኙት ማድሪድ እና ቼልሲ መወሰን አቅቷቸው ኮከቡ አምልጧቸዋል። በሐምሌ 2012 በ14 ዓመቱ ኬሊያን ለሞናኮ ወጣት አካዳሚ በ3 ዓመት ኮንትራት ፈረመ። ከ2 ዓመት በኋላ በ16 ዓመቱ በሊዮናርዶ ጃርዲን ሞናኮ ዋና ቡድን ዕድል አገኘ። በቴሪ ኦንሪ ተይዞ የነበረውን በትንሽ ዕድሜ ለሞናኮ ዋና ቡድን የመሰለፍ ሪከርድም ሰበረ። ወደ ሜዳ በገባ ቁጥር ክስተት መሆኑን የሚያዩት ሁሉ ማውራት ጀመሩ። በ2016-17 ከሞናኮ ጋር በሊጉ የሚያሳየው ተጽዕኖ ቀጠለ። የመጀመሪያ ሃትሪኩን ሞናኮ ሬንስን 7-0 ባሸነፈበት የኮፕ ደ ሊግ ጨዋታ ሰራ። በዚህ ዓመት በቻምፒየንስ ሊግ በሊግ የሚያስቆጥራቸው ጎሎች ጨመሩ። በ2016-17 በ44 ጨዋታዎች 26 ጎሎችን አስቆጠረ። አብሮት ይጫወት ከነበረው ራዳሚል ፋልካኦ ብዙ እንደተማረም ኬሊያን መሰከረም። Alves avec Kylian Mbappé, l'éclair du génie français, Kylian Mbappé. የፈረንሳዩ ሀብታም ክለብ ፓሪስ ሰን ዠርመ በ2017-18 ሪከርድ በሆነ 180 ሚሊዮን ዩሮ ዋጋ ኬሊያን ምባፔን በውሰት ማስፈረሙን በሁሉም ላይ በቋሚነት የማስፈረም ዕድል ጭምር መኖሩን ጠቁሞ ተጫዋቹን ወሰደ። በጣም ውድ ዋጋ የወጣበት ታዳጊ ከኔይማር በመቀጠልም ሁለተኛው የሪከርድ የዝውውር ዋጋ ወጣበት። በፈረንሳይ ሊግ ክለቦች መካከል የተፈጸመ ባለ ትልቅ ዋጋ ዝውውርም የኬሊያን ምባፔ ሆነ። ወዲያውኑ በፓሪስ መለያ ጎል ማምረት ጀመረ። በመጣበት ዓመት የኮፓ ደ ፍራንስ የፈረንሳይ ሊግ ዋንጫዎችን አነሳ። በ2018-19 የሊግ 1 የዓመቱ ኮከብ ተጫዋችነትን አሸነፈ። የሚወደውን 7 ቁጥር መለያም ለበሰ። በሊጉም በቻምፒየንስ ሊጉም ጎሎች ይፈሱለት ጀመር። ቀስ በቀስም የሪከርድ መዝገብ ላይ ምባፔ የሚለው ስም መቀመጥ ጀመረ። የሊግ የዓመቱ ኮከብ ጎል አግቢነትን በ33 ጎሎች መርቶ ጨረሰ። ፓሪስ ሊጉን በሻምፒዮንነት ሲፈጽም ኬሊያን የዓመቱ ኮከብ ተጫዋችም ሆነ። France just might. A superstar re-enlivened. Mbappe. Thuram. Mbappe. Oh wow! በቀጣዩ ዓመት ፒኤስጂ 3 ዋንጫዎችን ሲያነሳ እንደገና ኮከብ ጎል አግቢ ሆነ። በቻምፒየንስ ሊግ ድንቅ ጊዜን አሳለፈ። ከባየር ሙኒክ ጋር ለፍጻሜ ደርሶ ክለቡ ፔዤ በኤሪክ ቺፖሞቲንግ ጎል 1-0 ተሸነፈ። ነገር ግን ኬሊያን ምባፔ የተለየ ዓመትን አሳለፈ። በ2020-21 ለሶስተኛ ተከታታይ ጊዜ ኮከብ ጎል አግቢ መሆኑ አጠናቀቀ። በ2021-22 የዓመቱ የሊጉ ምርጥ ተጫዋች ተብሎ ተሰየመ። ከፓሪስ ጋር ባልተጠበቀ መልኩ ኮንትራቱን አደሰ።
ለሪያል ማድሪድ ይፈርማል በተባለበት ዓመት ድንገት በፓሪስ እንደሚቀጥል ተረጋገጠ። ያ ኮንትራት በዓለማችን እጅግ ውዱ ተከፋይ ያደረገው 28 ጎል በዓመቱ አስቆጥሮ ለአራተኛ ተከታታይ ዓመት የሊጉን ኮከብ ጎል አግቢነት ተቆጣጠረ። ይህንንም በማድረግ በሊጉ ታሪክ የመጀመሪያው ኮከብ ሆነ። በ2022-23 የውድድር ዓመት ኬሊያን የፒኤስጂ የምንጊዜም ኮከብ ጎል አግቢነት ክብርን ተጎናጸፈ። 29 ጎል በዓመቱ አስቆጥሮ ለአምስተኛ ተከታታይ ጊዜ የሊግ ዋን ኮከብ ጎል አግቢነትን ተቆጣጠረ። ፒኤስጂ 11ኛ ክብሩን ሲያገኝም ኬሊያን በተጨማሪነት የሊጉ ኮከብ ተጫዋችም ተብሎ ተመረጠ። France just might. A superstar re-enlivened. A nation We build it as the Mbappe Messi show. And so often in those circumstances 97 seconds between Mbappe's penalty and his ferocious volley. ሰኔ 13 2023 ላይ የፈረንሳይ የዜና ወኪል አዣንስ ፍራንስ ፕሬስ በመጨረሻ ኬሊያን ከፒኤስጂ ጋር ኮንትራቱን አያድስም ሲል አስነበበ። ማድሪድ ቀጣይ ማረፊያው እንደሚሆንም ጭምር። መጀመሪያ ኬሊያን ጉዳዩን ውሸት ሲል አጣጣለው። ኋላ ላይ ክለቡን ሉዊስ ኤንሪኬን አሰልጣኝ አድርጎ ባስተዋወቀበት ዕለት የክለቡ ፕሬዝዳንት ናስር አልከሊፋ ኬሊያን በዚህ ሲዝን ለፒኤስጂ መጫወት ከፈለገ አስቀድሞ ኮንትራቱን ማራዘም አለበት አለም። ተጫዋቹ የፈለጋችሁትን አድርጉ እንጂ አልፈርምም በሚል አቋሙ ውዝግቡ የመገናኛ ብዙሃን ርዕስ ሆነ። የጨነቀው ፒኤስጂ ቀስ በቀስ ኮከቡን ወደ ቡድኑ ቀላቀለው። የመጨረሻው ውሳኔ ምን እንደሆነ ገና የሚታይ ነው። ግን ፒኤስጂ ያለ ኮከቡ ጥርስ አልባ ሆኖ ታየም። ከፔሌ ቀጥሎ በትንሽ ዕድሜ የዓለም ዋንጫ ላይ ጎል ያስቆጠረ ነው። በሩሲያው የዓለም ዋንጫ የውድድሩ ምርጥ ወጣት ተጫዋች፣ የፈረንሳይ ምርጡ የዓመቱ ኮከብ ተጫዋች ተብሏል። በ2022 የካታር የዓለም እግር ኳስ ዋንጫ ላይ ደግሞ የውድድሩ ኮከብ ጎል አግቢና ከሊዮኔል ሜሲ በመቀጠል የውድድሩ ኮከብ ተጫዋች ተብሎም ተሰይሟል። በዓለም ዋንጫ ፍጻሜ ላይ ብዙ ጎል የማስቆጠር ሪከርድን ይዟል። እጅግ በርካታ ሽልማቶችን በአጭር ዕድሜ መውሰድም ተሳክቶለታል። Skinned him there, 2 yards, he's gone beyond him. And Paris Saint-Germain with a huge chance, it's incredible! Paris Saint-Germain have scored and make it 8. በሁለቱም መስመሮች ይጫወታል። ሁለቱም እግሮቹ ይታዘዙለታል። ከመስመር ተነስቶ ወደ ውስጥ ገብቶ የሚመታቸውን ኳሶች የግብ ጠባቂ አበሳ ናቸው። ለቡድን አጋሮቹ በቂ ገዛና ቦታ ይፈጥራል። ሲያስፈልግ እንደ መሃል አጥቂ ይጫወታል። የጎል እይታው ልዩ ነው። አጨራረሱ ድንቅ። ኳስን ከፍጥነት ጋር እያንከባለለ ሲመጣ ተከላካዮች በርከት ብለው ካልሆነ ሊያቆሙት ይከብዳቸዋል። አክርሮ መቺ አንድ ሁለት መጫወት የሚችል የውሳኔ ሰው፣ አብዶኛ እየሮጠ አቅጣጫ መቀየር የሚችል ሰውነቱ የሚታዘዝለት ኮከብም ነው። የጨዋታ አረዳዱ ይወደስለታል። አንዳንዴ በፍጥነት ሌላ ጊዜ በአብዶ ተከላካዮችን ያልፋል። የተጋጣሚ ተከላካዮች እሱ ባለበት ጨዋታ ስራቸው ብዙ ነው። ለመልሶ ማጥቃትም ምቹ ተጫዋች ይሉታል። አርሰን ቬንገር ከቴሪ ኦንሪ ጋር አመሳስለውታል። አንዳንዶች ከፔሌ፣ ሌላ ጊዜ ደግሞ ከሮናልዶ ሉዊስ ናዛሪዮ ዴሊማ ጋር ይፈርጁታል። ሮናልዶና ሜሲ ትተውት የሚያልፉትን ዙፋን ያለ ጥርጥር የሚወርሰው እሱ ነው ይሉታል። ኬሊያን ምባፔ ሎቲን በትሪቡን የኮከቦች ገጽ Into the galaxy of greats. Obliged. France just might. Lines one up and Mbappe picks out the top corner. Paris Saint-Germain get their 5th of the night. France just might. A superstar re-enlivened. Mbappe. Thuram. Mbappe.